السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد አባሾች በየጊዜው ውይይት ይላሉ። ውይይት ማለት አንደኛ ሐቅን ለሚፈልግ አካል ነው። ሐቅን ለሚፈልግ አካል የሚወያይበት አጀንዳ ይኖረውና ያንን ነገር ሐቅ ከሆነ ሊቀበል ካልሆነ ደግሞ ላይቀበል ነው። እነሱ ግን አህባሾች አንደኛ በቁርአንና በሐዲስ አያምኑም። እዚችን ነጥብ ያዙልኝ። በቁርአንና በሐዲስ አስማኡ ሲፋት የአላህን ሱብሓነሁ ወተዓላ ባህሪያቶችን በተመለከተ ሰለፎች ቀደምቶቻችን ያመኑበትን በጭራሽ አያምኑም። የሚፈልጉት ነገር ቢኖር ልክ የመካ ሙሽሪኮች ወልገው ፊህ ለዓለኩም ተግሊቡን እንዳሉት ጩሁባቸው እንድታሸንፉ ከዛም አሸንፈናል ብለው ሙሐመድ ቁርአን ሲቀራ ጩሁበት ይላሉ እንድታሸንፉ። ሙሐመድን አለይሂ ሰላቱ ወሰላም ማሸነፍ አይቻልም። ግን በእነሱ ሳቢ ጫጫታ ሲያበዙ ሲንጫጩ ነብዩ አለይሂ ሰላቱ ወሰላምን ለሌሎች ያሸነፍን እንዲመስላቸው ነው። እና አህባሾች በቁርአንና በሐዲስ ቢያምኑ ኖሮ በሰለፎች ቢፈህሚ ሰለፊል ኡማ በቀደምት ግንዛቤ ቢያምኑ ኖሮ ምንም አይነት ኺላፍ ባልተፈጠረ ነበር። ግን ከናንተ ጋር ለመወያየት መጀመሪያ በቁርአን ማመን ያስፈልጋል፣ በነብያችን አለይሂ ሰላቱ ወሰላም ሐዲስ ማመን ያስፈልጋል። ለምሳሌ እኛ የንዚሉ ረቡና ስንላችሁ አላህ ይወርዳል ስንላችሁ ሎጂክ ተጠቀሙና እንዴት ወረደ? አላህ ሲወርድ ሰማይ ባዶ ይሆናል ወይ? አላህ ወዲ ላይ ሲሄድ እንዴት ነው? እንደዚህ ያሉ አባባሎችን አብዱላህ አልሐራሪ ሸኻችሁ አስተምሯችኋል። ጥመት ነው የምትፈልጉት። ልክ እንደ መካ ሙሽሪኮች ማጣመም ስለመሆነ የምትፈልጉት። የእናንተ መሪያችሁ ደግሞ አቡበክር የምትሉት ነው። አቡበክር ሱለይማን የምትሉት ሰውዬ ሐዲሱ ሶሒህ ሆኖ ዘጋቢዎቹ ፊቃት ታማኝ ሆነው ሙተሲል ሆኖ ቢመጣ ስለ አላህ ባሪያት ነብዩ አላሉትም ነው የምንለው አለ። ካለ እናንተ ሰዎች ጋር እንዴት ነው ውይይት የሚደረገው? በየምን ልንግባባ? ቁርአን ሐዲስ ካላግባባን በምንም መግባባት ስለማይቻል እናንተ ጋር መወያየት ማለት ሱብሃንአላህ። በቀደም የእናንተ ተወካያችሁ አንደኛ የእናንተ የአህባሾች ተወካይ እፎይ ውይይት አድርጓል፣ ተወያይቶላችኋል። ዓላማችሁን እዛ ላይ የእናንተን አቂዳ ተናግሯል። ዛሬም እናንተ የምታነሱ በቀደም አንድ ወንድማችን ሲወያይ እናንተ አንድ የሆነ መሀይም አለ ከሱ ጋር ሲወያይ ሁሱ የሚለውን ታምንበታለህ ወይ ነው በቃ የመጨረሻ ጥያቄው። ስለተባለው ጉዳይ ስለ አስማዑ ሲፋት መወያየት ሳይሆን ሁሱ ያለውን ታምንበታለህ ወይ እንዳለ እንደ ጮኸ ፕሮግራሙ ተቋጨ። እንዳለ ውይይት የለም። እናንተ ጋር በቁርአንና በሐዲስ ስታምኑ ሐቅን ስትቀበሉ ነው። ጊዜ ማባከን ነው የሚሆነው። እኛ ለማይገባቸው እናንተ ላምታታችኋቸው ላጭበረበራችኋቸው ሰዎች ሹባሃችሁን እንመልሳለን፣ እናስረዳለን። ብዙዎችን አድነናል፣ ብዙዎች ተመልሰዋል። አቂዳችሁን አውቀውባቸዋል። ቁርአንና ሐዲስ እንደማትቀበሉ ተረድተዋል። ተክፍሪዮች መሆናቸውን በደንብ ስለተረዱ የእናንተን ሹብሃ ማጋለጥ ነው የኛ ስራ የሚሆነው። ሰላም አለይኩም።